ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። የነቢያቱ ትንቢት የተፈጸመበት ዕለት ታላቅ የደስታ ቀን። በንጽሕናዋና በቅድስናዋ ተደንቀው ሰማያውያን ቅዱሳን መላእክት ያመሰግኗታል። ቤተ ክርስቲያንም ይህንን ታላቅ ቀን በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤትን እንድናገኝበት ነው። በሥርዓተ ቤተ ክርስቲያን መሠረት በቀናች በተዋህዶ እምነት ሆነን የድኅነታችንን ምክንያት የሆነችውን የደናግል ሁሉ መመኪያን እያመሰገን ልናከብረው ይገባል። የተወደዳችሁና የተከበራችሁ ውድ ኢትዮጵያውያን የቻናላችን ቤተሰቦች እንኳን ለግንቦት ልደታ በዓል በሰላም አደረሳችሁ። ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ በማርያም ልደት ምክንያት ዛሬ ደስታ ሆነ ይላል ሊቁ ቅዱስ ያሬድ። ቅድስት ሐናና ቅዱስ ኢያቄም እመቤታችን ቅድስት ድንግል ማርያምን በአድባረ ሊባኖስ ግንቦት 1 ቀን ወለዷት። በዚያን ጊዜ ጠላታቸውን ለመሸሽ በስደት ላይ ስለነበሩ ምግብ አልያዙም። ስንቃቸውም ንፍሮና ጥራጥሬ ነበር። በዚህም የእመቤታችን ማርያምን የልደት በዓል በሕዝበ ክርስቲያን ዘንድ ንፍሮ እየተበላ ይከበራል። የነቢያቱ ትንቢት የተፈጸመበት የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ታላቅ የደስታ ቀን ነው። በመጻሕፍተ አምላካውያት እስራው መጻሕፍትና በሊቃውንተ አበው አስተምህሮ የተነገሩ የእመቤታችን ቅድስት ድንግል ማርያም ንጽሕናዋና ቅድስናዋን የሚመሰክሩ መወድሳት፣ ቅንያትና ዝማሪያት እንዲሁም በሰፊው የተገለጡትን ምስክርነቶች ስንመለከት እንዲሁ እንደ እንግዳ ደራሽ የተገኙ እንዳልሆኑ አስተዋይ ሰው በቅጥነተ ሕሊና ቢረዳው የሚያውቀው እውነት ነው። ስለ ቅድስት ድንግል ማርያም ሲነሳ በተለይም እመቤታችንን ማመስገን ማለት እርሷን እንደ ፈጣሪ መመልከት፣ ከዚያም ባለፈ እንደ አምልኮ ባዕድ አድርገው የሚመለከቱትና ያልታደሉ የዘመኑ እንክርዳዶችና አረሞች ጽላኤ ሰናያት በከንቱ ትጋት የሚያገለግሉ መናፍቃን ቁጥራቸው ከጊዜ ወደ ጊዜ መብዛት በተጣመመ የሐሰት ትምህርታቸው እመቤታችን ቅድስት ድንግል ማርያም የምትመሰገንበትን ምስጋና መቃወም ዛሬ የተጀመረ ሳይሆን ቀድሞም የነበረ ነው። ቅድስት ቤተ ክርስቲያን ለእመቤታችን ድንግል ማርያም የምታቀርበው ምስጋና የመቃወም ነገር መሠረቱ ምንድን ነው ስንል የመጀመሪያው በክህደትና በኑፋቄ ትምህርት መወሰድ፣ ሁለተኛ ደግሞ የተስተካከሉና እንከን የሌለውን የቤተ ክርስቲያን አስተምህሮ ባለመረዳትና በስሜት መነዳት ወይም መመራት መሆኑን የምንመለከተው ነው። በኦርቶዶክሳዊት ቅድስት ቤተ ክርስቲያን ጥላ ስር ለተሰበሰቡ ክቡራን ምዕመናን የቤተ ክርስቲያናቸውን አስተምህሮ በአግባቡ ከርቱዓን መምህራንና በቅዱሳት መጻሕፍት አማካኝነት ማወቁ በተለይ በዘመናችን ለሚዘራው የክህደት አስተምህሮ እንደ ጽድቅ ጋሻ ሆኖ የሚያገለግል ነው። በተለይ ስለ ወላዲተ አምላክ ድንግል ማርያም ስለሚሰጣት ክብርና ሞገስ ማወቅ ማለፊያ ነው። በዚህም እመቤታችን ቅድስት ድንግል ማርያምን ለማመስገን የሚያስፈልግ መሠረታዊ ነገር ምንድን ነው? ለመሆኑ ሰው እንዲሁ ከመሬት ተነስቶ ለእመቤታችን ምስጋናና ክብር መስጠት ይችላልን? እመቤታችንን አለማመስገንና አለማክበርስ ውጤቱ ምንድን ነው የሚለውን በአጭሩ እንደሚከተለው እንመለከታለን። ምስጋና ማለት ምን ማለት ነው? ምስጋና ሰብህ አመሰገነ በሚል የሚተረጎም ሲሆን ለዚህም ሰብህዎ ለእግዚአብሔር ስብሐተ ሐዲስ፣ ለእግዚአብሔር አዲስ ምስጋና አመሰገኑ የሚለው ምስክር ነው። በመዝሙረ ዳዊት ምዕራፍ 96 ከቁጥር 1 ላይ ተጽፎ እናገኘዋለን። ስብሐት ክብርንም ያመላክታል። አባ ሰብሐኒ በቅድመ ሊቃውንቲሆሙ ለእስራኤል። አሁን ግን በሕዝቤ ሽማግሌዎች ፊትና በእስራኤል ፊት እባክህ አክብረኝ በአንደኛ ሳሙኤል ምዕራፍ 15 ከቁጥር 30 ላይ እንደተጻፈው። በሌላም ቀደሰ ብሎ አመሰገነ፣ ለየ፣ መረጠ፣ አከበረ ይላል። ምስጋና ከፍ የሚያደርግና የሚያከብር ድርጊት ወይም ቃል ነው። በንግግር በቃልም በዜማና በድርጊት ሊቀርብ ይችላል። ምስጋና የባህሪና የጸጋ ተብሎ በሁለት ይከፈላል። የባህሪ ምስጋና ለእግዚአብሔር ብቻ የሚቀርብ ገንዘቡ የሆነ ማንም የማይወስድበት ነው። የእግዚአብሔር ምስጋና እግዚአብሔር በፍጥረቱ ሁሉን የምትገዛ ጌታ አምላክ ሆይ ሥራ ታላቅና ድንቅ ነው።
አንተ ብቻ ቅዱስ ነህ እየተባለ የሚመሰገን ነው። ይህንንም ቃል በራእየ ዮሐንስ ምዕራፍ 5 ከቁጥር 3 ላይ ተጽፎ እናገኘዋለን። እግዚአብሔር በባህሪው የተመሰገነ አምላክ ቢሆንም ከፍጥረት በተለየ ክብር፣ ጥቅም እንዲሆንላቸው ሰውና መላእክት ያመሰግኑታል። መላእክት ለእግዚአብሔር የሚያቀርቡለት ምስጋና ለየት የሚለው ምስጋናቸው ሲሳይ ወይም ምግብ ስለሆነላቸው ነው። ረቂቃን የሆኑ መላእክት ረቂቀ ምስጋና ለእግዚአብሔር በማቅረብ የሚያቀርቡት ምስጋና ምግብ ሆኗቸው ይኖራሉ። ወሲሳዮሙ ለመላእክተ ቅዳሴ ወስብሐት ወሰቲቲሆሙ ፍቅረ መለኮት፣ የመላእክት ምግባቸው ምስጋና፣ መጠጣቸው የመለኮት ፍቅር ነው እንዲል መጽሐፈ አስኪማሮስ። በመጽሐፍ እስመ አኮቴቶሙ እረፍቶሙ እስመ እረፍቶሙ አኮቴቶሙ፣ ምስጋናቸው እረፍታቸው፣ እረፍታቸው ምስጋናቸው እንዳለ መላእክት ለእግዚአብሔር የሚያቀርቡት ምስጋና የማይቋረጥ በፍጹም ትጋት የሚቀርብ ነው። በድርሳነ ሚካኤል ላይ ተጽፎ እናገኘዋለን። የቅዱሳን መላእክት ምስጋና ለየት የሚያደርገው ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ እያመሰገኑት፣ ነገር ግን የአንድን ሰዓት ግማሹን ያህል እንኳን ያመሰገኑት አይመስላቸውም። መላእክት ዓለም ከተፈጠረ ጀምሮ እስከ አሁን ድረስ አመስግነውት የአንድን ሰዓት የእኩሌታዋን እኩሌታ ያህል ያመሰገኑት አይመስላቸውም እንዲል መጽሐፈ አስኪማሮስ። ምስጋና ለልዑል እግዚአብሔር ለጌትነቱ ለአምላክነቱ የሚቀርብ ውዳሴ ሲሆን፣ ለቅዱሳን ለእመቤታችን የሚቀርብ ደግሞ ጸጋቸውንና ክብራቸውን የሚገልጽና ከፍ ከፍ የሚያደርግ ነው። ምስጋና ለእግዚአብሔር የሚቀርብ ውዳሴ ነው። ይህም በአምላክነቱ በፈጣሪነቱ ያደረገልንን መግቦት ቸርነቱን በማሰብ ያለንን ፍቅር የምንገልጽበት ነው። ምስጋና መገኛው ባለቤቱ እግዚአብሔር ነው። ስብሐቲሁ ዘእም ኀቤሁ ወውዳሴሁ እምዚአሁ፣ ምስጋና ውዳሴም ከእርሱ የእርሱ ነው እንዲል ለእግዚአብሔር የአምልኮ ወይም የባሕሪ ምስጋና ሲቀርብለት፣ ለወዳጆቹ ደግሞ የጸጋ ወይም የአክብሮት ምስጋና ይቀርባል። ዮሐንስ አፈወርቅ እንደጻፈው የጸጋ ወይም የክብር ምስጋና ደግሞ ቅዱሳንን በተሰጣቸው ክብርና ጸጋ መጠን የምናከብርበት ነው። የጸጋ ምስጋና የሚቀርብላቸው ቅዱሳን ስለ ክብራቸው በተመለከተ መጽሐፍ እንዲህ ሲል ይመሰክራል። ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልአክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ የጸደቃቸውንም እነዚህን ደግሞ አከበራቸው እንዲል በሮሜ ምዕራፍ 8 ከቁጥር 30 ላይ። በሌላም ደግሞ መፈራት ለሚገባው መፈራትን፣ ክብርን ለሚገባው ክብርን ስጡ ተብሏልና በሮሜ ምዕራፍ 13 ከቁጥር 66 ላይ። ቅዱስ ዳዊትም እንዲህ በማለት ስለ ክብራቸው መስክሯል። አቤቱ በእኔ ዘንድ ወዳጆችህ የተከበሩ ናቸው፣ ከቀደሙት ይልቅ ይጸናሉ፣ ብቆጥራቸውም ከአሸዋ ይልቅ ይጸናሉ እንዲል በመዝሙረ ዳዊት ምዕራፍ 138 ከቁጥር 17። ስለ ምስጋና ያነሳነው ለቅዱሳን በተለይ ለእመቤታችን ቅድስት ድንግል ማርያም የምናቀርበው ምስጋና ክብር አንድ ሰው በትክክል ለመረዳትና ለመቀበል ከዛም ባለፈ ለማመስገን የሚያስፈልግ መሠረታዊ ነገር ለማየት መነሻ እንዲሆነን ነው። እመቤታችንን ለማመስገን የሚያስፈልግ መሠረታዊ ነገር ምንድን ነው ለሚለው ጥያቄ መልሱ በአጭሩ አንድ ሰው ለእመቤታችን የሚቀርብ ምስጋናና ክብር ለማቀበል የሚችልበትን መንገድ ለማየት እንዲመች በቅደም ተከተል ሁለት ጉዳዮችን እንመለከታለን። አንደኛ፣ መጽሐፍ ቅዱሳዊ ዕውቀት። የተነገረውን ቅዱስ አምላካዊ ቃልን በተነገረበት መንገድ ሳይጨምሩና ሳይቀንሱ እንዲሁም የግል ወይም የራስ ሐሳብ ሳያክሉ ማንበብ፣ ማጥናትና መማር ከአንድ ትክክለኛ ክርስቲያን የሚጠበቅ ተግባር ነው። ከዛም ባለፈ መጽሐፍ ቅዱሳዊ የአበው ትርጓሜ መመልከትም ለሚታወክ ልቡ ፍቱን መድኃኒት ነው። ያልተከለሰና ያልተበረዘ አምላካዊ ቃል ለማግኘት ደግሞ በቅድስት ቤተ ክርስቲያን ጥላ ስር መጠለል የግድ ነው። ምክንያቱም ይህንን ሀብት የጠበቀችውና ያላት ቤተ ክርስቲያን ብቻ በመሆኗ ነው። ትክክለኛ የተቃና መጽሐፍ ቅዱሳዊ ዕውቀት ያለው ሰው ለቅዱሳን የሚቀርብ ምስጋና፣ ውዳሴ፣ ስግደት ለእግዚአብሔር ከሚቀርብበት መንገድ ጋር እያገናኙና እያጣረሱ ግራ መጋባትን ያቆማል። በእርግጥ ከመሠረታዊ መጽሐፍ ቅዱሳዊ የአበው አስተምሮ ጋር ያልተገናኙ ሰዎች ምዕመናን ወደ ማደናገር ይገባሉ። በተለይም በእኛ ዘመን የሚያደናግሩ የነፍስ ሌቦች ሞልተዋልና መጠንቀቅ ተገቢ ነው።
የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ እንዲል በማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ላይ። በእርግጥ መደናገሩ የፈጠራቸው ሌሎች ነገሮች እንዳሉ ሆነው መጽሐፍ ቅዱሳዊ ሐዋርያዊ ትውፊትና የአበው አስተምሮ በአግባቡ ካለማወቅ የሚመነጭ ነው። ይህንንም ያልነው በየዋህነት ለሚነሱት ነው እንጂ አውቆ አበዶችን ወይም ተሐድሶ መናፍቃንን አያጠቃልልም። ምክንያቱም እነዚህ ወደውና ፈቅደው በኑፋቄ ማበዳቸው ስለሚታወቅ ነው። ይህንን እብደት ደግሞ ቅዱስ ጳውሎስ የሥጋ ሥራ ይለዋል በገላትያ ምዕራፍ 5 ከቁጥር 21 ላይ። የሥጋ ሥራም ውጤቱ ምን እንደሆነ እንደሚከተለው ጽፎታል። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜም እንዳልሁ እንደዚሁ ያልሁትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ይላል በገላትያ ምዕራፍ 5 ከቁጥር 18 እስከ 21 ላይ። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌለ መንግሥቱ መጻሕፍትና የእግዚአብሔር ኃይል አታውቁምና ትስታላችሁ በማለት እንዳስተማረው ቅዱሳት መጻሕፍትን በአግባቡ አለማወቅ ለስህተት የሚዳርግ ነው። ስለ እመቤታችንና ቅዱሳን የተሰጣቸውን ክብር ለማወቅ ሁነኛ መድኃኒት ቅዱሳት መጻሕፍትን ማወቅ ነው። ለምሳሌ የተቃና መጽሐፍ ቅዱሳዊ ዕውቀት የሌለው ሰው የቅዱሳን አማላጅነትና የክርስቶስ ቤዛነት በማምለክና በማክበር መመሳሰል ያለው ተዛማጅነትና ልዩነት ይምታታበታል። በቅዱሳት መጻሕፍት ላይ እኔ የዓለም ብርሃን ነኝ ይላል በዮሐንስ ወንጌል ምዕራፍ 8 ከቁጥር 2 ላይ። እናንተም የዓለም ብርሃን ናችሁ በማቴዎስ ወንጌል ምዕራፍ 5 ከቁጥር 2 ላይ። እንዲሁም ለጌታህ ለአምላክህ ስገድ እርሱንም ብቻ አምልክ ይላል በማቴዎስ ወንጌል ምዕራፍ 4 ከቁጥር 2 ላይ። ወንድሞችህ አንተን ያመሰግኑሃል በፊትህም ይሰግዳሉ ይላል በዘፍጥረት ምዕራፍ 5 ከቁጥር 8 ላይ የሚሉትን ጥቅሶች ስናያቸው የቅዱሳን ብርሃንነትና የክርስቶስ ብርሃንነት፣ የእግዚአብሔር እረኝነትና የቅዱሳን እረኝነት፣ ለጌታ መስገድ ብቻና ቅዱሳንን ማመስገን፣ ለእነርሱም ስግደት ማቅረብ፣ እነርሱን ማክበር እንደሆነ በቀላሉ መገንዘብ ይቻላል። ስለ ማምለክና ማክበር የተናገሩበትን መንገድ ካልተገነዘብን ለብዙ ክህደት መዳረጉ አይቀሬ ነው። ጽሑፈ መጽሐፍ ቅዱስን በአግባቡ አለማጥናትና አለመማር ስለ ማምለክና ስለ ማክበር ለመለየት ያስቸግራል። ወደ ቀድሞ ነገር እንመለስና እመቤታችንን ማመስገን፣ ምስጋና ማቅረብ እመቤታችንን ማምለክ አይደለም። ክብሯን መናገርና መመስከር እመቤታችን ፈጣሪና አምላክ አድርጎ ቆጠርናት ማለት አይደለም። ልዑል እግዚአብሔር ለአብርሃም የሚባርክህን እባርካለሁ፣ የምድር ነገዶች ሁሉ ከአንተ የተነሳ ይባረካሉ ያለውን ስናይ የሚባርክህን እንጂ የሚያመልክህን አላለም። ምክንያቱም መባረክ ማመስገን ማክበር ነውና። ወንድሞችህ አንተን ያመሰግኑሃል በፊቱም ይሰግዱልሃል ተብሎ እንደተጻፈ አንድ ሰው በቅን ልቡና ቢመለከት እመቤታችን ቅድስት ድንግል ማርያም አብርሃምና ይሁዳ ሲመሰገኑ ስለ እነርሱ ምስጋና ሲነገር በማየት እመቤታችንን እንዴት ከይሁዳና ከአብርሃም አሳንሶ ይመለከታል? ታዲያ እመቤታችንን ማመስገን ወንጀል ነው ወይስ ከአብርሃም እያሳነሷት ነው? እግዚአብሔር እንዲህ አይነቱን ከንቱ ሐሳብ ያርቅልን። የዛሬውን መርሃ ግብራችንን በዚሁ አበቃን። ከእመቤታችን ከቅድስት ድንግል ማርያም ከልደቷ ረድኤትና በረከት ያሳትፈን። መልካም በዓል። ቸር ቆዩን። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ላለም ዓለም